ሰላም ውድ የዩቲዩባችን ተከታታዮች ዛሬም እንደተለመደው አብራችሁን እንድትቆዩ የጋበዝን ድንጋድንቅ መረጃዎችን ልናስደምጣችሁ እዚህ ተገኝተናል። ቀዳሚ ወዳደረግነው ድንጋድንቅ መረጃ ተሸጋገርን። ከሳይንቲስትነት ወደ አሳምቡሳ ሻጭነት ወደ ተቀየረው ግለሰብ እነግራችኋለን። ግለሰቡ ስሙ ሺካሃር ይባላል። ህንድ ባንጋሉር ውስጥ በሚገኝ ባይኮን የሚባል ዩኒቨርሲቲ ውስጥ ተመራማሪ ሳይንቲስትና መምህር ነበር። ባለቤቱ የሆነችው ኒዲሂም እጅግ ከፍተኛ በሚባል ክፍያ በአንድ የመድኃኒት ፋብሪካ ውስጥ የምትሰራ ተመራማሪ ሳይንቲስት ናት። ሁለቱም ጥሩ ስራና ከፍተኛ ክፍያ የሚያገኙ ሰዎች ነበሩ። ሺካሃር ሁሌም ከስራ ወደ ቤቱ ሲሄድ ሳምቡሳ ያለበት ቦታ ፈልጎ እና ገዝቶ ካልሆነ ወደ ቤት አይገባም ነበር። ከልጅነቱ ጀምሮ ሳምቡሳ ይወዳል። ይህንን የምታውቀው ሚስቱ ጊዜ ሲኖራት ሳምቡሳ አዘጋጅታ ተጠብቀው ነበር። እናም አንድ ቀን ይህንን በተመለከተ አወሩ። ብዙ ሰው በጥሩ ሁኔታ የተዘጋጀ ሳምቡሳ ቢያገኝ ደስ ብሎት እንደሚገዛ፣ ነገር ግን ይህንን ለመስራት በቁም ነገር የተከፈተ ቤት የለም ሲሉም አከሉ። ስለዚህ ለምን እኛ በሰፊው አንሰራም አላት። ስራችንስ ሰራተኛ ልንቀጥር ነው ወይስ ብላ ጥያቄ ያቀረበችለት። ልክ ነሽ፣ ሰራተኛም እንቀጥራለን፣ ግን በሰራተኛ ብቻ የሚሆን አይደለም። እኛ ራሳችን ስራ መልቀቅ አለብን። በጉዳዩ ላይ አውርተው ተስማሙና ስራቸውን ለመልቀቅ ወሰኑ። አሁን የሚቀረው መነሻ ገንዘብ ነው። እሱን ደግሞ ለማግኘት ቤታችንን እንሽጥ በሚለውም ተስማሙ። ወዲያውኑ ሁለቱም ከፍተኛ ተከፋይ ከሆኑበት ስራቸው ለቀቁ። ቤታቸውንም ሸጠው ኪራይ ቤት ገቡ። ሳምቡሳውን ለመስራት የሚሆንና ቤትና መሸጫ መደብር ከፈቱ። ለድርጅታቸው ሳምቡሳ ሳይን የሚል ስያሜ ሰጡትና በሚኖሩበት ከተማ ባንጋሎር የመጀመሪያ ጣፋጭ ሳምቡሳ ከአዋዜና ዳጣ መሰል ማቢያ ጋር መሸጥ ጀመሩ። ሳይንቲስቶቹ ባልና ሚስቶች ሺካሃርና ኒዲሂ ስራቸውን ለቀው ቤታቸውን ሸጠው የገቡበት የሳምቡሳ ንግድ እነሱ ራሳቸው እስኪገረሙበት ድረስ በአጭር ጊዜ ታዋቂ ሆነ። ከጥቂት ዓመታት በኋላ ዛሬ ላይ ሳምቡሳ ሳይን በመላው ህንድ ታዋቂ የሆነና በመቶዎች የሚቆጠር ቅርንጫፎች አሉት። እናም ሪስክ ወስደው ስራቸውን ለቀው ቤታቸውን ሸጠው ደፍረው የገቡበት ቢዝነስ ዛሬ ላይ በቀን በሚሊዮን የሚቆጠር ገቢ ያስገኝላቸዋል። ሪስክ በመውሰድ ወደ ከፍታ መውጣት እንደሚቻልም አመላክተውልናል። ማይክሮሶፍትን በሰው ሰራሽ አስተውሎት ዙሪያ የሰጠው ኦንላይን ስልጠና በ24 ሰዓታት ውስጥ ከ125,000 በላይ ሰዎች በማስተናገድ ክብረ ወሰን ይዟል። ማይክሮሶፍት ይህንን አይነቱን የመጀመሪያ የሆነውን የሰው ሰራሽ አስተውሎት ኤአይ ክህሎት ስልጠና ያዘጋጀው ዓለም አቀፍ ተጠቃሚዎቹን ትኩረት ለመሳብ ነበር። በዚህም ተሳክቶለት ኮርሱን በአዝናኝነቱና ሳቢነቱ በአጭር ጊዜ በርካታ ሰልጣኞችን በማስተናገድ በዓለም ድንቃድንቅ መዝገብ ሰፍሯል። ስልጠናው በቴክኖሎጂና ንግድ ዘርፍ ለቀጣዩ ትውልድና ልዩ ተነሳሽነት ለመፍጠር ያለመ የ50 ቀናት ዘመቻ አካል ነው። የዕለት ተዕለት ተግባራትን ቀላል ለማድረግ ውጤታማ የሆኑ እቅዶችን ማዘጋጀት፣ ለሰው ሰራሽ አስተውሎት መተግበሪያዎች መፍጠር፣ የሰው ሰራሽ አስተውሎቶችን ቻት መተግበሪያዎችን ማዘጋጀትና መረጃዎችን ለማረጋገጥ ሰው ሰራሽ አስተውሎትን መጠቀም የመሳሰሉት ክህሎቶች በስልጠናው ተካተዋል። ሰልጣኞች ኮርሱን ሲያጠናቅቁ የመውጫ ጥያቄዎች የሚጠየቁ ሲሆን የማይክሮሶፍት ብቁ መሆናቸውን ሲያረጋግጥ የምስክር ወረቀት ይሰጣቸዋል። በዚህም በ24 ሰዓት ውስጥ 126,151 ሰዎች ስልጠናውን በትክክል ማጠናቀቃቸው ማረጋገጡን የዓለም ድንቃድንቅ መዝገብ አስታውቋል። የዓለም ድንቃድንቅ መዝገብ ባጋራው መረጃ ማይክሮሶፍትን በሰው ሰራሽ አስተውሎት ክህሎት ስልጠናን በአንድ ቀን በርካታ ተሳታፊዎችን በማስተናገድ ክብረ ወሰን መያዙን ጠቅሶ የምስክር ወረቀት እንዳበረከተም ገልጿል። የግብፃዊው ውሃ ጠላቂ አዲስ ክብረ ወሰን ሰበረ። ራሚ አብድልሐሚድ የተባለው የ36 ዓመት ግብፃዊ በቀይ ባህር ውስጥ በርካታ ፑል አፕ በመስራት ክብረ ወሰን ሰብሯል። ግለሰቡ ከውሃ በታች 8.99 ሜትር በመጥለቅ በተዘጋጀለት የፑል አፕ መስሪያ ብረት በመንጠልጠል 33 ጊዜ ፑል አፕ በአንድ ትንፋሽ በመስራት ስሙን በዓለም ድንቃድንቅ መዝገብ ማስፈር ችሏል። እውነቱ ቀደም ብሎ የተካሄደ ቢሆንም ጊነስ ቡክ ኦፍ ሪከርድ መሰል ክብረ ወሰኖችን ከዚህ ቀደም መኖር አለመኖራቸውን በማረጋገጥ ሂደት ከሰሞኑን እውቅና ሰጥቶታል። የዓለማችን ድንክየዋ ፍየል በህንድ ኬራላ ግዛት ተገኝታለች። ንብረትነቷ ፒተር ሌኑ የተባለ አርሶ አደር የሆነችው ፍየል ከአርሶ አደሩ 23 ፍየሎች መካከል አነስተኛዋና አጭሯ ፍየል በመሆን ተመዝግባለች። አንድ ጫማ 3 ኢንች ወይም 40.50 ሴንቲሜትር የምትረዝመው ፍየል 4 ዓመቷ ሲሆን የዓለማችን ድንክ ፍየል በሚል በዓለም ድንቃድንቅ መዝገብ ጊነስ ስሟ አስፈራለች። ከዚህ ቀደም አንድ ጊዜ ግልገሎችን የወለደች ሲሆን አሁንም በድጋሜ ርጉዝ ናት። የፍየሏ ባለቤት ለጊነስ
ቡክ ኦፍ ሪከርድ ሲናገር አንድ የፍየሏን በተመለከተ እንግዳ ከሌሎች አጭር መሆኗን እስከሚገርመኝ ድረስ ክብረ ወሰን ትሰብራለች ብዬ አልገምትም ነበር ብሏል። አክሎም ያሉኝ እንስሳት ሁሉ የዘረመል ጥራት ለመጠበቅ ልዩ ጥንቃቄ አደርጋለሁ ነው ያለው። አርሶ አደሩ ፍየሏን በይፋ እንድትለካ ወደ እንስሳት ሐኪሞች የወሰዳት ሲሆን ከዓለማችን በጣም ትንሿ ፍየል መሆኑንም ክብረ ወሰን መስበር ችላለች። በአስገራሚ ስራዎቹ የሚታወቀው ሰው ቢል ሃስ ይባላል። ቢል በቅጥል ስሙ ዘ ስኔክ ማን በመባል የሚጠራ ሲሆን በህይወት ዘመኑ ከ173 ጊዜያት በላይ አደገኛ መርዝ ባላቸው የእባብ አይነቶች ተነድፏል። በፍላጎቱም እንዲነድፉት አድርጓል። በ13ቱም እጅግ ለመሞት ተቃርቦ ነበር። ቢል ይህንን የሚያደርገው ሰውነቱ እንደ ደሙ የእባብ መርዝ ተላምዶ እንዲኖር በማሰብ ነበር። ሀገሩ አሜሪካ ማያሚ ውስጥ የራሱ የቱሪስት መስህብ ስፍራዎች ከፍቶ ሰዎችን በመሰብሰብ በእባብ ሲነደፉ ትርኢት ያሳይ ነበር። ይህ አልበቃ ብሎት ለተከታታይ ለ60 ዓመታት ያለማቋረጥ ቀን በቀን ከሚያረባቸው እባቦች መርዛቸውን እያወጣ በመርፌ እያደረገ ራሱን ይከትብ ነበር። ቢል እንደዚህ አይነት ነገሮችን እያደረገም በእባብ ለሚነደፉ ሰዎች የእባብ መርዝ የተለመደውን ደግሞ እየለገሰ የብዙዎችን ህይወት መታደግ ችሏል። ብታምኑም ባታምኑም ለ100 ዓመታት በህይወት ቆይቶ እንደ አውሮፓውያኑ አቆጣጠር በ2010 ላይ ነበር ከዚህ ዓለም በሞት ያረፈው። በተሳሳተ ቁልፍ 50,000 የአሜሪካን ዶላር ያሸነፈው እድለኛ ነዋሪነቱ በአሜሪካን ሜሪላንድ ግዛት ውስጥ ያደረገው ይህ በስም ያልተጠቀሰ እድለኛ ከሎተሪ ትኬት መሸጫ ማሽን ላይ የተሳሳተ ቁልፍ ይነካና ያልተጠበቀ የ50,000 ዶላር ማሸነፍ መቻሉን ይመለከታል። በመጀመሪያ ላይ $1,000 ያሸነፍኩ መስሎኝ ነበር። ለባለቤቴ ደውዬ ከማሳወቄ በፊት ግን በትክክል እንዳሸነፍኩ ማረጋገጥ ፈልጌ ስለነበር በደንብ አየሁት። ታዲያ በዚህ ቅጽበት $50,000 የሚለውን ነው ያየሁት በማለት በሰዓቱ የተሰማውን በደስታ የተሞላ ስሜት ገልጿል። ቀጥሎም ያየሁትን ማመን አልቻልኩም የሚለው ይሄ ግለሰብ ትኩር ብዬ በደንብ ሳየው በትክክል የ$50,000 አሸናፊ መሆኔን አረጋገጥኩ በማለት ለዩናይትድ ፕሬስ በሰጠው ኢንተርናሽናል መረጃም አመላክቷል። አወዛጋቢው የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ህገወጥ ስደተኞችን ከሀገሪቱ አባራለሁ በማለት ህዝቡን ሲያደናብሩ መቆየታቸው ሳያንስ ሰውየው ስራ ፈተዋል ያስባላቸው አዲስ ረቂቅ ህግ ይዘው ብቅ ብለዋል። በዚህም ረቂቅ ህግ ደንብ መሰረት የዓለማችን ቁጥር 1 ልዕልት ሀያል ሀገር የሆነች አሜሪካን 450,000 የሚጠጉ ጉጉት የተሰኙ ወፎችን ለመግደል ማቀዷንም ተገልጿል። ዩሮኒውስ እንደዘገበው ከሆነ ፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራን ወፍ የመግደል ዘመቻ ማቀዳቸውን የገለጸ ሲሆን ለዚህም ዘመቻ በአመት $40 ሚሊዮን በጀት ያስፈልጋል መባሉ ከሀገሪቱ አልፎ መላ ዓለምን እያነጋገረ ይገኛል። ይህም ማለት በአማካኝ ለአንድ ጉጉት $3,000 ወጪ ይደረጋል ማለት መሆኑን የገለጸው ይህ መረጃ በሀገሪቱ በአጠቃላይ በቀጣዮቹ ዓመት 30 ዓመታት በተለይም ከአሜሪካ ውጭ የሚመጡ የጉጉት መንጋዎችን የመግደል እቅድ ማስቀመጧን ገልጿል። ከፍ ያለ መጠን ያለው ጉጉት ወፍም ብዙ አይነት ዝርያዎች አሉ ሲሆን ከውጭ ሀገራት ወደ አሜሪካ የሚገባውን የጉጉት ዝርያ ከዚህ በፊት በሀገር ውስጥ ያለውን ዝርያ እየዋጠው ነው ተብሏል። የጉጉት መንጋው የሚገኝበት ካሊፎርኒያ ግዛት ምክር ቤት አባላት ግን የዶናልድ ትራምፕን ውሳኔ የተቃወሙ ሲሆን አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ አልሞ ተኳሽ የሚፈልግና ሌሎችም የስነ ህይወት ጉዳት የሚያደርስ ነው ብለዋል። ከዚህም ውሳኔ ጋር በተያያዘ ከአሜሪካ አሳና የዱር እንስሳት የተሰኘው ተቋም ይህንን እቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህም ዓመት ብቻ 2700 የጉጉት ወፎች ይገደላሉ ተብሎም ይጠበቃል።